መቆሜ ግን እግዚአብሔር ብርታቱን ስለሰጠን ጸጋውን ስለጨመረልን ስምር ወይ እዚህ ጋር አለኝና ቃሉን ነበር ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 እንዲህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ቁጥር 16 እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋን እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንዴት መታደል ነው! እግዚአብሔር አንዳንድ ጊዜ በሌላም ሪሊጅን የምናየው ነገር ምንድነው? እግዚአብሔር ቢቆጣ እንደዚህ ሊገርፈን የወጣ ነው የሚመስለው፣ ግን እግዚአብሔር የጸጋው ዙፋን ለካ ዙፋኑ የጸጋ ነው እና ሊረዳን ደግሞ ሊያግዘን ደግሞ አለ ዝግጁ ነው። እና ቢሮፎ በቃ ታድለናል፣ እውነት ታድለናል። ምን እንደሚያስፈልጋቸው አላውቅም፣ ግን እግዚአብሔር ጸጋ ነው የምትፈልጉት መረዳትን ነው የምትፈልጉት ያውቃል። በቃ በአምልኮ ወደፊት ቅረብ የሚያስፈልገን እንዲሰጠን እግዚአብሔርና በቃ በምስጋና ደግሞ ስላደረገው ሁሉ ሃሌሉያ። እግዚአብሔር ትናንትናም ዛሬም ለዘላለም ያው ነው፣ እስከ ለዘላለም ያው ነው። መልካም ጌታ ሃሌሉያ። ከልብ የሚፈልቀው ምስጋና መዓዛው ለአንተ ነውና ይድረስ ማደሪያን ያውደው ልሰዋል ጌታ ይኸው ከልብ የሚፈልቀው ምስጋና መዓዛው ለአንተ ነውና ይምላው መቅደስን ያውደው ልሰዋል ጌታ ይኸው ተቀበለኝ በሉት። ከልብ የሚፈልቀው ምስጋና መዓዛው ለአንተ ነውና ይምላው መቅደስን ያውደው ተቀበለኝ ጌታ ይኸው ወደ ጸጋ ዙፋን ቀርባለሁ። ከልብ የሚፈልቀው ምስጋና መዓዛው ለአንተ ነውና ይምላው መቅደስን ያውደው ልሰዋል ጌታ ይኸው ሃሌሉያ። ወደ ጸጋው ዙፋን ቀረቡ። እግዚአብሔር ይወዳችኋል። በእውነት ጌታ ይወደናል። እንደኛ ሆኖ ተፈተነ፣ እንደኛ ሆኖ ስጋ ለበሰ። የሚገባው የሚረዳን እግዚአብሔር ሃሌሉያ ምስጋና ያንሰዋል። ከልብ የሚፈልቀው ምስጋና መዓዛው ለአንተ ነውና ይምላ ማደሪያን ያውደው ልሰዋል ጌታ ይኸው
መስማት ይፈልጋል እግዚአብሔር። ሃሌሉያ የምልህ አለኝ ጌታ ሆይ ሃሌሉያ። ምን አቀረባችሁለት? ምን አመጣችሁለት ለጌታ?
ጌታ
አሜን። ሃሌሉያ እግዚአብሔርና